የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የክልሉ ጥያቄዎች በፕሪቶሪያው ስምምነት መሰረት ምላሽ እንዲያገኙ ባለፈው ሳምንት በተከበረው የመስቀል በዓል ወቅት ጥሪ አቅርበዋል። በዋናነት ጥያቄዎቹ ተፈናቃዮች መመለስ፣ የትግራይ ግዛት አንድነትና ከመከላከያ ውጭ ያሉ የታጠቁ ኃይሎች መውጣት የሚሉ ናቸው። በአንጻሩ የፕሪቶሪያው ስምምነት ላይ ፊርማውን ያኖረው ህወሓት እንዲፈጽማቸው ከሚጠበቁት ጉዳዮች መካከል መሬት ላይ ያለው የጸጥታ ሁኔታ ከግምት ውስጥ ገብቶ ትጥቅ መፍታት፣ ጊዜያዊ አስተዳደሩ ጊዜ ሲጠናቀቅ ምርጫ ማካሄድ የሚሉት ይጠቀሳሉ። እነዚህ የስምምነቱ አንኳር ነጥቦች ግን በውል ሳይፈጸሙ በቀጣዩ ጥቅምት ወር 3ኛ ዓመቱን ይደፍናል። በተቃራኒው ከሽብርተኝነት መዘርዘር የተፋቀው ህወሓት ህጋዊ ሰውነቱም ተሰርዟል። የጊዜያዊ አስተዳደሩ መደበኛ ስራ በማወክም የፌደራሉ መንግስት ብቻ ሳይሆን የትግራይ ልሂቃን ማህበራት እየወነጀሉት ነው። በዛሬው ጥንቅራችን ትግራይ ላይ ጥቂት ቆይታ እናደርጋለን። አብረን እንቆይ። ባለፈው ሳምንት የመስቀል በዓል በተከበረበት ይፋ የሥነ ስርዓት ላይ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በወቅታዊ ፖለቲካዊ ጉዳዮች ዙሪያ አስተያየቶች ሰጡ ሲሆን ለጦርነቱ ምክንያት የሆኑ አጀንዳዎች ከሰላም ስምምነቱ በኋላ በውይይትና ህግ አግባብ ሊፈቱ ሲገባቸው እስካሁን ድረስ መቋጫ አለማግኘታቸው የትግራይ ህዝብ ለከፋ ሁኔታ እንደዳረገው አመልክተዋል። ጄኔራል ታደሰ ወረደ የፌደራል መንግስቱ የትግራይ ጥያቄዎች በህገ መንግስቱ መሰረት ምላሽ ማግኘት አለባቸው ያሉ ሲሆን በጦርነቱ ምክንያት ተፈናቀሉ ዜጎች ወደ ቀያቸው ሊመለሱ በህገ መንግስቱ መሰረትም የትግራይ ያሉት ግዛት ወደ ቦታው ሊመለስ ይገባል ሲሉ ተደምጠዋል። በ2013 ጦርነቱ ሲቀሰቀስ ከቀያቸው የተፈናቀሉት በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀደመ ስፍራቸው ባለመመለሳቸው ምክንያት በሸራ በተወጠረ መጠለያ ውስጥ ለመኖር በክረምት ዶፍ ዝናብና ጎርፍ፣ በበጋ ሐሩር፣ በምሽት ለጅብ፣ በጥቅግት ለወረርሽኝ የተጋለጡ እንዲሆኑ ዳረጋቸው ከስፍራው የሚወጡ መረጃዎች ያመለክታሉ። ለአብነት ከአንድ ሳምንት በፊት በመቀሌ ከተማ በሚገኘውና ሰባካሪ ተብሎ የሚጠራው የተፈናቃዮች መጠለያ ጣቢያ አንድ ህፃን በጅብ ተነክሶ ህይወቱ ማለፉ መዘገቡ ይታወሳል። እነዚህኑ ተፈናቃዮች ወደ ቀደመ ቀያቸው ለመመለስ ታዲያ የፌደራሉ መንግስት በ2015 እንቅስቃሴ እንደጀመረና ይሁንና በአክራሪ የህወሓት አመራሮች እንደተደናቀፈ የቀድሞ ፕሬዝዳንት ጌታቸው ረዳ ከብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሬድዋን ሁሴን ጋር በመሆን በጋራ በሰጡት ቃለ ምልልስ መናገራቸው አይዘነጋም። ለዚህ ወንጀላ ከጊዜያዊ አስተዳደሩ በኩል ረብ ያለው ምላሽ ባይሰጥበትም ተፈናቃዮቹ የሚመለሱባቸው አካባቢ ጸጥታ ሁኔታ አስተማማኝ አለመሆን ግን እንደክል ሲጠቀስ ይደመጣል። እናም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ተፈናቃዮቹን ለመመለስ የፌደራሉ መንግስት ሲጠይቁ ከዚህ ቀደም ለቀረበው ወንጀላ ምንም ማለታቸው አነጋጋሪ ሆኗል። በእርግጥ እርሳቸው የሚመሩት ጊዜያዊ አስተዳደር የህወሓት ጥቅምና ፍላጎት ማስጠበቂያ መሳሪያ ሆኗል የሚል ክስ ከትግራይ ልሂቃን በኩል ከሁለት ሳምንት በፊት ቀርቦበታል። ዓለም አቀፉ የትግራይ ምሁራን ማህበረሰብ በወቅቱ ባወጣው መግለጫ ህወሓት በወታደራዊ ኃይሎች ታግዞ ባለፈው መጋቢት ወር 2017 ዓ.ም ካደረገው መፈንቅለ አስተዳደር በኋላ በትግራይ መጠነ ሰፊ የሰብአዊ መብት ረገጣ እየተካሄደ ነው ሲል አስጠንቅቆ ለዓለም አቀፍ አካላትም አስቸኳይ ጥሪ አቅርበዋል። ማህበሩ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት፣ የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት፣ በአዲስ አበባ የሚገኙ የዲፕሎማሲ ሚስዮኖች፣ የአፍሪካ ህብረት የሰብአዊ መብት ኮሚሽንና የሰብአዊ መብት ተሟጋች ድርጅቶች በላከው ደብዳቤ በክልሉ የሰብአዊ መብት ሁኔታው አሁን የከፋ ደረጃ ላይ ደርሷል ብሎም ነበር። መግለጫው አክሎም በሌተናንት ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በህወሓት ውስጥ ባለው ጠባብ የፖለቲካ ቡድን ሙሉ በሙሉ በቁጥጥር ስር ወድቋል ሲል ከሷል። በአጭሩ ሲያስቀምጠው ፕሬዝዳንቱ ዋነኛ ሚናቸው የህወሓትን ህልውና መጠበቅ ነው በሚል ነበር። ማህበሩ ቀደም ሲል በቀድሞ ፕሬዝዳንት ጌታቸው ረዳ አስተዳደር መታየት ጀምሮ የነበሩት የሚዲያ ነጻነት፣ ነጻ እንቅስቃሴና የፖለቲካ ተሳትፎ እጅግ በጣም ወደ ኋላ ተመልሷል ብለዋል። ባለፉት ጥቂት ወራት በደቡብ ትግራይ፣ በምስራቅ ዞን፣ በምስራቅ ዞን፣ በተንቤንና በሰሜን ምዕራብ ትግራይ ሰፊ በደል ተፈጽሟልም ብለዋል። እነዚህም በግዳጅ መሰወር፣ ከፍርድ ቤት ውጭ ግድያ፣ የዘፈቀደ ስርዓት፣ ከህግ ውጪ ከስልጣን ማባረር፣ ማስፈራራት፣ ሽብርና ራስን በራስ ማስተዳደር መብትን ማፈን ይገኙበታል። በተጨማሪም አስገዳጅ ፖለቲካ የማጽዳት፣ የመንግስት ሰራተኞችን ከስራ ማባረር፣ ተቃውሞን ማፈንና በወታደራዊ ኃይሎች የሚደረጉ እንቅስቃሴዎች እገዳን ለአብነት ጠቅሷል። ማህበሩ ባለስልጣናት መጠነ ሰፊ የመሬት ዘረፋ፣ ህገወጥ ወርቅ ማውጣት፣ ኮንትሮባንድ፣ ህገወጥ የሰዎች ዝውውርና የህዝብ ሀብት መዝረፍ ላይ በስፋት ተሰማርቷል ሲልም ከሷል። የጊዜያዊ አስተዳደሩ ፕሬዝዳንት ለእንዲህ አይነት ወንጀላዎች ይፋ ምላሽ ስለመስጠታቸው ባይገለጽም በመስቀል በዓል ንግግራቸው ግን ጦርነትን ያስቆመው የፕሪቶሪያ ስምምነት አደጋ ላይ መሆኑን ተናግረዋል። ጄኔራል ታደሰ የጦርነት ምክንያቶችና ጉዳቶች በሰላማዊና ፖለቲካዊ
በፖለቲካዊ መንገድ እንዲፈቱም እድል ፈጥሯል ያሉት የፕሪቶሪያው ስምምነት በሞትና ህይወት መካከል ሆኖ ጦርነት ሳይመለስ ይሁን እንጂ በየጊዜው በሚታዩ ተስፋ ሰጪና ተስፋ አስቆራጭ ሁኔታ ውስጥ ሆነን ያለው ሰላምን እየተንከባከብን እንደ መንግስትና ህዝብ እየቀጠለን ነው። ይህም ሆኖ ያለ አሁን ያለንበት ተነጻጻሪ ሰላም የሚፈታተኑ የሚቃረኑ ወደ አደጋ የሚያስገቡ የውስጥና ውጭ ምክንያቶች መኖራቸው ግልጽ ነው ብለዋል። በተጨማሪም የአመራር ብቃት ሰላም ዘላቂን በማድረግ እንዲሁም ጦርነትን በማስቀረት መለካት አለበት ያሉ ሲሆን የሰላም እድሎችን ለመጠቀም ጊዜያዊ አሰራሩ እየሰራ መሆኑንም ገልጸዋል። የኢትዮጵያ ፌደራል መንግስት ትግራይን ሊያጠቃበት የሚያስችል ተጨባጭ ምክንያት የለም ሲሉም ተናግረዋል። ጄኔራል ታደሰ የፌደራል መንግስት ትግራይን ወቅታዊና ትክክለኛ ስጋት አድርጎ በመውሰድ የሚያጠቃበት የሚያዳክምበት የሚዘጋበት ምንም ተጨባጭ ምክንያት አለ የሚል እምነት የለንም። እንደውም አሁን ያለው ሰላም እንደ ወርቃማ ድል በመጠቀም በረባና ያረባ ምክንያት ከእጃችን ወጥቶ እንዳይባክን ጥንቃቄ ማድረግ ያሻል ሲሉ ገልጸዋል። የፕሪቶሪያ ስምምነት እስካሁን አፈጻጸምን በማንሳት ህወሓትና የክልሉ ጊዜያዊ አስተዳደር ቅሬታዎች የሚያነሱ ሲሆን የውሉ ትልልቅ ይዘቶች አልተፈጸሙም፣ ለዚህም ተጠያቂ የኢትዮጵያ ፌደራል መንግስት ነው ሲሉ በተደጋጋሚ ይከሳሉ። የኢትዮጵያ ፌደራላዊ መንግስት በኩሉ ላልተፈጸሙ ጉዳዮች ተጠያቂው ህወሓትን አድርጎ ያቀርባል። ለአብነትም በስም ባይጠቅስም የብልጽግና ምክር ቤት ባለፈው ነሐሴ ወር መጀመሪያ ያደረገውን ጉባኤ ተከትሎ ያወጣው መግለጫ የተራዘመ ጦርነት የተጨናገፈባቸው ጠላቶች ሲል የገለጻቸው ኃይሎች የተለያዩ ስልቶችን በመጠቀም ኢትዮጵያ ውስጥ ግጭትን ለመቀስቀስ እየሞከሩ ነው ሲል ከሶ ነበር። ምክር ቤቱ የሰሜን ኢትዮጵያ ደም አፋሳሽ ጦርነትን በአሸናፊነት መወጣቱንና የተገኘውን ወታደራዊ ድል በደቡብ አፍሪካ በተፈረመው የፕሪቶሪያ ስምምነት መቋጨቱን አስታውሷል። የብልጽግና ፓርቲ ምክር ቤት መግለጫው በአገሪቱ የተለያዩ ክፍሎች የሚንቀሳቀሱ ታጣቂዎችን በመደገፍ ታሪካዊ ጠላቶች ያላቸው አካላት በመሪነትና በአስተባባሪነት ወንጅሏል። እነዚህ የብልጽግና ፓርቲ በታሪካዊ ጠላትነት እንዲሁም በጠላትነት የተፈረጁ ኃይሎች ባንዳ ጽንፈኞችን በመጠቀም ጦርነት ለማካሄድ እንደሚፈልጉ በመግለጫው ላይ ተጠቅሷል። ኢትዮጵያን በወከት ውስጥ ማቆየት ይፈልጋሉ ያላቸው እነዚህ ኃይሎች ሌሎች የተለያዩ ስልቶችን በመጠቀም የህዝብ አንድነትንና የመንግስትን ኃይልን ለመከፋፈል ይሰራሉ ብሏቸዋል። ምክር ቤቱ መግለጫው ባለፉት 2 ዓመታት እነዚህ አካላት የህዝብንና የመንግስትን አንድነት ለመፈታተን በየአካባቢው ግጭትን ማበራከትና በዲጂታል ሚዲያ መንግስትን ማሳጣትን እንደ ስልት ተጠቅመው እንደነበር ተጠቅሷል። የፓርቲው ምክር ቤት ያደረገውን 3 ቀን ስብሰባ ሲያጠናቅቅ ባወጣው መግለጫ በአገሪቱ ግጭትን ሊያስቀሩ የሚችሉ ሰላማዊ አማራጮችን ለመሞከር መወሰኑን አስታውቋል። ከዚህ በፊት ከነበሩ ታሪኮች እንዲሁም ከዓለም ነባራዊ ሁኔታ መማሩን የገለጸው ፓርቲው ሰላማዊ ፖለቲካ ድሎችን አሟጦ የመጠቀም ስልትን መምረጡን በመግለጫው ላይ አስፍረዋል። ምክር ቤቱ እነዚህን ኃይሎች ለመታገል በሚል ካስቀመጣቸው ዝርዝሮች ውስጥ በሰላማዊ መንገድ ለመታገል ለሚወስኑ ታጣቂዎች አስፈላጊውን ሁሉ ለማድረግ መወሰኑን ገልጿል። ፓርቲው የሰላምን አማራጭ የማይቀበሉና በህዝብ እንዲሁም በአገር ንብረት ላይ ችግር የሚፈጥሩ ኃይሎች ላይ በተጠናከረ መንገድ ህግ ለማስከበር መወሰኑን በዚሁ መግለጫው ላይ አስታውቋል። ይህ የብልጽግና መግለጫ ታዲያ ከህወሓት ጋር በወቅቱ ተያይዞ ነበር። ምክንያቱ ደግሞ ህወሓት ከኤርትራ ጋር ጽምዶ በሚል ግንኙነት መጀመሩ መሰማቱ ነው። ባለፈው ዓመት መጋቢት ወር የመጨረሻው ቀን በጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ተደርገው የተሾሙት ታደሰ ወረደ ደግሞ እንዲህ አይነት ግንኙነቶችን የማስቆም ግዴታ እንደተጣለባቸው ይታወሳል። ከዚህ አስቀድሞ ግን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መጋቢት ወር መጀመሪያ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት ይህንኑ ክስ አቅርቦ ነበር። ጌዲዮን በደብረ ጽዮን የሚመራው የህወሓት ክንፍ አመራሮች ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። የውጭ ጉዳይ ሚኒስትሩ ግንኙነት የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቅሱም ጊዜያዊ አስተዳደሩ ቀድሞ ፕሬዝዳንት ጌታቸው ረዳ የተወሰኑ የህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ክስ በተደጋጋሚ ሲያቀርቡ ነበር። እናም በዚያው መጋቢት ወር መገባደጃ የቃል ኪዳን ሰነዱ ላይ ፊርማቸውን ያኖሩት ታደሰ ወረደ ለክልሉ ጊዜያዊ አስተዳደር ከተሰጡት ኃላፊነቶች መካከል ከህገ መንግስታዊና ህጋዊ ስርዓት ከአገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። የቃል ኪዳን ሰነዱን ጨምሮ ራሱን የፕሪቶሪያ ስምምነትን ለማስፈጸም ሌላ ሶስተኛ ገለልተኛ አካል ባለመኖሩ ምክንያት እንደተጓተተና እክል እንደገጠመው ተደጋግሞ ተነግሯል። በእንዲህ አይነት የመግለጫ ምልልስና የበዓላት ላይ ንግግር ብቻ የትግራይ ጥያቄዎች መመለስና ማስመለስ ይቻላል የሚለውን ጥያቄ የሚያነሱ ታዛቢዎች ግን አሉ። ዛሬውን ጥንቅር በዚህ ቋጨን። ስተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።